ባራክ ኦባማ ዛሬ ጃንዋሪ 19 ቀን 2026 በመላው አሜሪካ እየተከበረ ለሚገኘው የዶክተር ማርቲን ሉተር ኪንግ ጁኒየር መታሰቢያ ቀን ጠንካራ መልእክት አስተላለፉ። የመጀመሪያው ጥቁር አሜሪካዊ ፕሬዝዳንት የሆኑት ባራክ ኦባማ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የዶክተር ኪንግ ትምህርት በተለይ ለአሁኑ የአሜሪካ አስቸጋሪ ፖለቲካና ማህበራዊ ድባብ እጅግ ተገቢና አስፈላጊ መሆኑን አጽንኦት ሰጥተዋል። ኦባማ በመልእክታቸው ዶክተር ኪንግ ሕይወቱን ለፍትህና ለእኩልነት ትግል አሳልፏል። ማስፈራራትና አድሎ ቢኖርም እንኳን ለተሻለ ነገር ከመስራት መቆም እንደሌለብን አስተምሮን አልፏል ብሏል። ፕሬዝዳንቱ አክለውም ለውጥ ቀላል ሆኖ አያውቅም፣ ጽናት ይጠይቃል በማለት አሜሪካውያን ለሚያምኑበት እውነት በድፍረት እንዲቆሙ ጥሪ አቅርበዋል። ይህ የኦባማ ንግግር በአሁኑ ወቅት በአሜሪካ ውስጥ ባለው የፖለቲካ ክፍፍል፣ የስደተኞች አያያዝ ውዝግብና የሰብአዊ መብት ተግዳሮቶች መካከል የተሰጠ እንደመሆኑ እንደ ቀጥተኛ ማበረታቻና የትግል ጥሪ ተደርጎ ተወስዷል። በየዓመቱ በጃንዋሪ ወር በሶስተኛው ሰኞ የሚከበረው ይህ የፌዴራል በዓል እንደ አውሮፓውያን አቆጣጠር በ1968 በግፍ የተገደለውን የሰብአዊ መብት ተሟጋች ዶክተር ማርቲን ሉተር ኪንግ ጁኒየርን የምንዘክርበት ነው። ዶክተር ኪንግ በ1950ዎቹና 60ዎቹ በአሜሪካ የጥቁሮችን የመምረጥ መብት በዘር ላይ የተመሰረተ አድሎ እንዲጠፋና ፍትህ እንዲሰፍን በሰላማዊ መንገድ የታገሉ መሪ ነበሩ። በተለይም እንደ አውሮፓውያን አቆጣጠር በ1963 በዋሽንግተን ያደረጉት አይ ሃቭ ኤ ድሪም ወይም ደግሞ ህልም አለኝ ንግግር በታሪክ ውስጥ ጉልህ ስፍራ አለው። ኦባማ እንዳሉት ዛሬም ድረስ አሜሪካ የዶክተር ኪንግን ራዕይ ሙሉ በሙሉ ለማሳካት ገና ብዙ መስራት ይጠበቅባታል። በዓሉ በአሜሪካ እንደ በጎ ፍቃድ አገልግሎት ቀን የሚታሰብ ሲሆን ዜጎች ማህበረሰባቸውን በመርዳት እንዲያሳልፉት ይበረታታሉ።